listen, he's gonna like contain. He's smart, but how Muhammad ብልጽግናን ሪፕሌስ ሊያደርግ የሚችል የተደራጀ የተቀናጀ 2.5 ሚሊዮን ኤምፕሎይዝ አለ። ያንን ማደራጀት የሚችል ድርጅት አለ ወይ ስትል እንዴ ቲፒኤልኤፍ ኢህአዴግም እንደዛ ይባል ነበር ስትለው ምን አሁንም እኮ ኢህአዴግ ነው ያለው ከቲፒኤልኤፍ ወደ ኦፒዲዮ የተሸጋገረ ነው ቤሲክሊ ማለት ነው። እና ሴም ቲንግ ማድረግ ይቻላል። የሆነ አምጥተ ኢህአዴግን አስቀጥለ ወይስ አንተ የምታስበው ኮምፕሊትሊ ፓርቲ ራን ማድረግ የሚችል ስር ነቀል ለውጥ አድርጎ ራን ማድረግ የሚችል የተደራጁ ሪዮት ዓለም ያላቸው አሉ? እኔ ልናገር አልፈቀደልኝም። ማን ነው ስሙን? እኔ ዛሬ ለመጀመሪያ ጊዜ ነው ያየሁት ጥላዬን። እኔ ማንንም ዲስሪስፔክት ማድረግ አልፈልግም። አያናን በዚህ ሲሪየስ ጉዳይ ላይ ማውራት የፈለኩት ሲሪየስ ሰው ነው ብዬ ስለማምን እና እኔ ሰዎች ሀሳባቸው ፖለቲካቸው ስላልተመቸኝ አልጠላም። እውቀታቸውን እና ከኔ የተሻሉ ሆኖ ካገኘኋቸው አዳምጣቸዋለሁ። በነገራችን ላይ አያናን ሳዳምጥ አልፌ አይደለም አዳምጠው እስከ መጨረሻው የማዳምጠው ሰው ነው ባይዘው። እኔ አያና ሌላ የሚተካው አካል አለው ይላለው ለሚተኩ አካሎች እድል የሚሰጥ አካል አለው ወደሚል ነው መመጣው። ፓርቲዎችን እያፈረሰ አሉ። ፓርቲዎች የሉም አይደለም። በርካታ ፓርቲዎች አቅም የነበራቸው ፓርቲዎች በብሔርም የተደራጁ በኢትዮጵያዊነትም የተደራጁ እድሉ አልተሰጣቸውም። ተናዳፊ የሆኑ ተሳዳቢ የሆኑ ህዝብን እንደ ህዝብ የሚሰድቡት እነሱ ከመነሻቸው ወድቀዋል። ኦልሬዲ አለቀ። ግን ስርዓት ያላቸው ፓርቲዎች ነበሩ። ሁላችንም ቀልባችን ያውቀዋል። ኦፊሳቸው እየተነቀለ አመራሮቻቸው በአደባባይ እየተገደሉ እየተበተኑ ለረጅም ዓመታት በሰላማዊ ትግል እያመኑ በሰላማዊ ትግል ተስፋ ቆርጠው ከሀገር እንዲሰደዱ እየተደረጉ ለምሳሌ እንደነ ኦቦ በቀለ ገርባ አይነት ሰዎች ማለት ነው ፓርቲያቸው እየፈረሰ ይሄ በሆነበት ሁኔታ ላይ ብልጽግና ሊተካ የሚችል ድርጅት አለ ካለ አምጡልኝ፣ አጥፍተህ ስታበቃ አምጡልኝ አሳዩኝ የሚባል ነገር የለም። ኦልሬዲ አጥፍተኸዋል፣ እንዳናመጣ አድርገኸዋል። ይሄንን ነው ማለት እንፈልገው። ሌላው በጦርነት እኔም አላምንም። በጦርነት በጭራሽ የማላምን ሰው ነኝ። እኔም ግን ደግሞ በጦርነት የሚያምኑ ሰዎች ሀቅ የላቸውም ወይ? በእኔ በበኩል ያላቸው ብዬ ነው ማምነው። ለምን የሰላሙ መንገድ ከተዘጋ ምን ያድርጉ? ለምሳሌ በፋኖ በሐሳቡ ባልስማማም በኦላ በሌሎችም በታጠቁ ኃይሎች ትጥቃችሁን አውርዳችሁ ወደ ሰላማዊ ትግል ግቡ ብዬ ለመጣራት ሰላማዊ ትግል ላይ ያሉ ኃይሎች ሁኔታቸው እንዴት ላይ ነው? አለ ወይ? በቁመት አለ ወይ? አልፈረሱም ወይ? አልተገደሉም ወይ? ተገድለው ሬሳቸው አደባባይ ላይ አልተጎተተም ወይ? የቅርብ ጊዜ ትዝታ ነው። ከእስር ቤት አማቋማቆ የወጣውን ሰው አንድ የኦሮሞ ትልቅ ፖለቲከኛ ነው አደባባይ ላይ ነው የተገደለው። እንደዛ በሆነበት ሁኔታ ላይ እነዛን ጦር ያነሱ ኃይሎችን ማውገዙ ትክክል ነው ወይ ብዬ መጠየቅ እፈልጋለሁ። ምክንያቱም አማራጭ ተሰጥቷቸዋል ወይ? ቢያንስ ትጥቃቸውን እንዲያወርዱ እኮ ሰላማዊ ታጋዮችን ያከበረ ፖለቲካ የሚያራምድ መንግስት ሊኖር ይገባል። እና ይሄ ባልሆነበት ሁኔታ ላይ እነዛን ትጥቃችሁ ጦርነታችሁ ልክ ኖዋር አሁን ያያና ኖዋር መፈክሩንና የሚያቀርባቸውን እንትኖች አዳምጣለሁ። እሺ ጦርነት አያስፈልግም የሚለውን ሁላችንም እንስማማበታለን። ጦርነት አያስፈልግም ካልም በኋላ የመፍትሄ ሐሳብ ይዘን መጥተናል ወይ? አሁን አያና እዘህ መጥተሃል ወይ? ፐርሰናሊ ጠይቅ። አይ ጥሩ ሐሳብ ነው። በነገራችን ላይ ይሄ ቺክን ኤግ ኮናንድረም ነው። ዶሮ ነው ወይስ እንቁላሉ ነው መጀመሪያ የተፈጠረው የሚባለው አይነት በምሳሌ የሚቀርበው አይነት ጥያቄ ነው። ምን ማለት ነው? የጦር መሳሪያ ይዘህ የምትንቀሳቀስ ከሆነ የሰላም ምህዳር ይጠባል። የሰላም የፖለቲካ ምህዳር ይጠባል። ጀስት ባይ ዲፎልት ይሆናል ማለት ነው። መንግስት ሞር ኮንሰርቭ ያደርጋል፣ ሞኖፖላይዝ ያደርጋል። እዚህ አሜሪካ ውስጥ ጦርነት ቢነሳ ማለት ነው የህገ መንግስታዊ መብትህ ይታጠፋል። ፋብሪካ የነበረ ሰውዬ ዱቄት የምታመርተው የለም። ኢሚነንት ዶሜን ውስጥ ነው የምትገባው። ጥይት ታመርታለህ ከተባልክ ጥይት ነው የምታመርተው።
በህገ መንግስቱ መሰረት ብትባል በሰደፍ ነው አፍንጫህን የሚል የአሜሪካ ሚሊተሪ። ለምን ናሽናል ኢንትረስቱ ተነክቷል ማለት ነው። ሞኖፖሊ ኦፍ ቫይለንሱን ነክተህ አይተውህም። ህገ መንግስታዊ ምናምን መብት ይታጠፋል ማለት ነው። የህግ የበላይነት የዲሞክራሲ ምህዳር የሚያጠቡ ነገሮች መሀል አንዱ ሞኖፖሊ ኦፍ ዘ ሚንስ ኦፍ ቫይለንስን መሻማት ነው ከመንግስት። ምን ማለት ነው? አንተ ብቻ አይደለህም መንግስት፣ እኔም ጥያቄን ስላልመለስክ ጦር መሳሪያ አነሳለሁ የሚለው ነው። በተጻራሪው ደግሞ አንተ እንዳልከው የሰላም ምህዳሩን ማታሰፋ፣ በሰላም ፖለቲካን ሊያራምዱ የሚሞክሩ አካላት የሚጨቆኑ ከሆነ በየወረዳው የሚታሰር የሚንገላታ ቢሮ የሚዘጋበት ከሆነ ደግሞ ገፍቶ ሰውን ወደ ኃይል አማራጭ እንዲሄድ ያነሳሳል። የሰላም ምህዳሩ እየጠበበ ስለሆነ ይሄ ልክ ቺክን ኤግ ኮናንድረም ማለት ነው። ኬሽ 22 ማለት ነው። ገብቷል? ወደዛም ከሄድክ ችግር ነው፣ ወደዛም ከሄድክ ጥያቄው ምንድን ነው? ፋንዳሜንታሊ ጦር መሳሪያን ስታቆም ትግልን አታቆም። ጦር መሳሪያን ስታነሳ ፋንዳሜንታሊ የሰላም ምህዳሩን ትዘጋዋለህ፣ ታጠባዋለህ በትንሹ። ጦር መሳሪያን ካስቀመጥክ ግን የምታደርገው አንድ ነገር ነው። ምርጫው ይሄ ነው። አሁን አማራ ክልልም ላይ ትግራይም ላይ ያየናቸው እነ ቲፒኤልኤፍ ሄደው ኦሮሚያም ውስጥ የምታየው በወላ በኩል ይሄንን ነው። ጦር መሳሪያ የሚያነሱ አካላት መስዋዕትነትን ወደ ህዝብ ያዘነበለ ያደርጋሉ። እነሱ ከሚከፍሉት መስዋዕትነት ቀድሞ ህዝብ ብዙ መስዋዕትነት ይከፍላል። ጦር መሳሪያ ያስቀመጡ በሰላም የሚታገሉ አካላት ከህዝብ ላይ መስዋዕትነት አንስተው እነሱ ይጎናጸፉታል። ቢሞቱም እነሱ፣ ቢታሰሩም እነሱ፣ ቢንገላቱም እነሱ ናቸው። ለህዝብ ዳፋ ይዘው አይመጡም ማለት ነው። መስዋዕትነት ወደ ህዝብ አያፋስሱም። ይሄ ልዩነት አለው። እኛ አሁን ያለን ፖለቲከኞች በጣም ፓወር ፎከስድ የሆኑ ኢንዲቪጁዋሊስቲክ የሆኑ ናቸው ብዙዎቹ። እነሱ በግላቸው ወደ ስልጣን የሚመጡበትን ምክንያት ነው የሚፈልጉት። ለዛ ነው አሁን ኦላ ውስጥ ያልነበረው ዲቪዥን እነሰኝ ምናምን ገቡ አይደል? ፋኖ ውስጥ እንደምታየው ነው። እብድ የበላው በሶ ነው የሚመስለው። በየቀኑ ነው አዲስ ስንጥቅ የሚፈጠረው። ወሎ ውስጥ 2 አይነት፣ ጎንደር 2 አይነት፣ ጎጃም 2 አይነት፣ 8 አይነት የሚሆነው ለምንድን ነው? እስክንድርና ዘመነ ለምንድን ነው የሚፋጠጡት? የዓላማ ምናምን ነው አይደለም። የስልጣን ኢንትረስት ትግራይ ውስጥ ይሄድ አብረው ታግለው ስንት ሞተው ምን ብለው መጥተው ጌታቸውንና ደብረጽዮንን ምንድን ነው ያፋጠጣቸው? የማኒፌስቶ የዓላማ ልዩነት አይደለም። ፖለቲከኞቻችን ሰልፍ ኢንትረስት ፓወር ኢንትረስታቸው በጣም ሃይ ነው። ስለዚህ ሁሌ የሚመርጡት ህዝብ ቀድሞ መስዋዕትነት የሚከፍልበትን ነው። የሰላም አማራጩን ከወሰዱ እነሱ ከህዝብ ቀድሞ መስዋዕትነት ይከፍላሉ። አሰች ግን ለሰላም ምህዳሩ መስፋት አስተዋጽኦ አለው ማለት ነው። አንዱን መርጠህ ወዲያውኑ የሚሳካልህ አይደለም። አንደኛ የሰላም ምህዳር የሚባልበት አመክንዮ ራሱ ምህዳር ነው፣ መድረክ ነው፣ እንደ ገበያ ነው። አንድ ቀን የሚጎለት አይደለም። ቀስ በቀስ መደብ በመደብ እየሰፋ የሚሄድ በተገበያየህበት ቁጥር እየሰፋ እየሰረጸ የሚሄድ ባህል የሚሆን ነው። ዲሞክራሲ ባህል እንደመሆኑ መጠን ማለት ነው። በአንድ ቀን ምርጫ በአንድ የመተህ እንደማትሰለጥንበት ልምምዱ ግን ዋጋ የሚያስከፍል ነው። ማንን ነው ዋጋ የሚያስከፍለው? ከሁሉ በላይ ፖለቲከኛን ዋጋ ያስከፍላል የሰላማዊ ትግል። በትጥቅ ትግል ግን የምትመጣ ከሆነ ህዝብን ዋጋ በብዛት ታስከፍላለህ። ታጋዩ ባለስልጣን ይሆናል። ገስዋት ሂድና የዓለምን ታሪክ ስታጠና በጦር መሳሪያ ወደ ስልጣን የመጡ አካላት majority of them are dictators። ዲሞክራታይዜሽን as a new ነው የሚጀምሩት። የዲሞክራሲ ምህዳርን ለማስፋት ሳይሆን አዲስ ምህዳር ነው የሚፈጥሩት። አዲስ ጉሊት ነው የሚጥዱት ማለት ነው። በዚህ ዳይናሚክስ ውስጥ የምታየው ከሆነ ፖለቲከኞቻችን ሰልፍ ኢንትረስት ላይ ያተኮሩ ናቸው። የፖለቲካ ምህዳሩን አጥብበው አዲስ ፈጥረው ህዝብ መስዋዕትነት ከፍሎ እነሱ ወደ ስልጣን ቢወጡ የሚመርጡ ናቸው። ለዛ ነው አሁን ያለንበት ሂደት ውስጥ ያለ ነው እንጂ እነሱ ተጋፍጠው መጀመሪያ ዋጋ መክፈል ቢፈልጉ የህዝብ ንቅናቄዎች ይኖራሉ፣ አመጾች ይኖራሉ። አሁን ትግስት በጣም ጠበቅን እኮ ምናምን ተብሎ 11 ወር ሰላማዊ ሰልፍ ተወጥቷል አማራ ክልል ላይ የሚባለው ነው ትልቁ። በጦርነት 2 ዓመት አሳልፈዋል። ያንን 11 ወር እኮ የተወሰነ ቦታ ሰልፍ ነው። ግማሽ ድጋፍ ግማሽ ስቲል አብይ ነፍሴ በሚባል ዘመን የነበረች ሰልፍ ነው የሚነግሩ። ግማሹ በማዳበሪያ ሰበብ በምናምን የህዝብ አመጽ አልተደረገ፣ ከፍተኛ ንቅናቄ አልተደረገ፣ ምንም የሰላማዊ ትግሉ አልተገፋም። ዘለህ ወደ ጦርነት የኦሮሚያው በጣም ፕሪኤምፕቲቭ ነው። በቶሎ ብሎ ነው ተመልሶ ሪግሬስ ወደዛ ሄደው ማለት ነው። አንዳንድ ጫናዎች ማንገላታቶች እንደረሱ ተባለ፣ ወዲያው ነው የተለይቶ ሄደው። ስለዚህ ለሰላም የተሰጠው ዋጋ ዱ ዲሊጀንሱ በጣም ትንሽ ጠባብ ነው። በፍጥነት ነው ወደዛኛው የሚሄደው። ለምን? የሰው ኃይል በጣም ርካሽ ነው። ስራ ፈት ብዙ ነው። ወጣቱ ስራ የሌለው ነው። ኢኮኖሚው ሎው ነው። በትንሽ ገንዘብ ብዙ ወታደር ማፍራት ትችላለህ። እነ ግብጽ እነ ኤሪትሪያ እነ ምናምን በቀላሉ ስፖንሰር ያደርጉሃል ሀገሩ እንዲበጠበጥ ይፈልጋል።
ትንሽ ገንዘብ ሰብስበ በጣም ብዙ ወጣት ሰብስበ አንድ ክላሽ ዙሪያ 10 ሰው ዱላ ይዞ የሚሮጥበት ሰራዊት መመስረት እየቻልክ ምን አጋፈጠ? ምን እስር ቤት አማቀቀ? ይሄ ጌታ ይሄ ነው እየተደረገ ያለው። ለዛ ነው ጦርነቱ ይቁም፣ ህዝብን ነው ዋጋ የሚያስከፍለው ከማንም በላይ ብለው። ተመለሰልህ። እሺ መዝገቡ ይኸውልህ ባደወይ ልክ አያና ሲመጣ ያው አማራ ስትሮንግ መጣ። መወያየት ይፈልጋሉ፣ መነጋገር ይፈልጋሉ። አንዳንድ ጊዜ እዚሁ ካምፕቲሽን ይመስለኛል ወይስ ዱ ዩ ጋይስ ሪሊ ተነጋግራችሁ መፍትሄ ለማምጣት እና አይ ሆፕ ኢትስ ናት ላይክ ጀስት ኤኒዌይ። እሺ መዝገቡ እሺ ዮዳ በጣም ታንኪዩ። ይሰማላል? ትሰማለህ? ይሰማል? ትሰማለህ? በጣም አመሰግናለሁ። ገና ከእንቅልፌ ነቃ ስል በጣም የሚወዳቸው ሰዎች አገኘው። አንተ ስለጋበዝከኝ በጣም አመሰግናለሁ። ከሁሉም በማስቀደም እንግዲህ ያው አያና በጣም ምርጥ ልጅ ነው። መሐመድ የት ቆየ አለ። እኔ ያደገ የቆየን አይነት ነገር አድርጌ ነው የሚወስደው። በጣም መሐመድን በጣም ደስ የሚለኝ ነው። ብዙ ነገር ላይ ሀሳቡ ይመቸኛል። ብዙ ቦታ ላይ ይቀበላለሁ። አንዳንድ ቦታ ላይ ብቻ ነው ብዙ የምንለያይ። ትንሽ መናገር የሚፈልገው አሁን መሐመድ እና አያና ያነሱት ፖይንት ላይ ትንሽ ቢናገር ደስ ይለኛል። ስለ ብልጽግና ወይ ደግሞ ብልጽግና የሚለውን ቃል የምትቼ ስለ መንግስት መሐመድ ያነሳው አያና ሙሉ በሙሉ የመንግስት አካል ወይ ደግሞ እንደ ብልጽግና አካል አድርጎ የወሰደው ሀሳብ ላይ እኔ እንደዛ አይሰማኝም። አያና ብዙ ነገር የሚያነሳው መነሻው አንድ ሀገር፣ አንድ ህዝብ፣ አንድ ቤተሰብ ከሆነ በኋላ አንድ ነገር ላይ መስማማት አለብን። ኖዋር ከመገዳደላችን ቀድሞ ቁጭ ብለን እስቲ አንድ ፖይንት ነው እኮ ብዙ አይደለም። በደንብ ካየ ነው በጣም ከባድ ነገር አይደለም። ቁጭ ብለን አንድ ቦታ ላይ እስቲ መነጋገሪያ ቦታ ያስፈልገናል። እንነጋገር። ከዛ ጦሩ ከቆመ፣ ነፍስ መጥፋት ከቆመ፣ ህይወትን ዛሬ ትንሽ የምናቆይ ከሆነ መነጋገር ይኑረን። ከዛ በኋላ እኮ ህግ ማውጣት እንችላለን፣ መደማመጥ እንችላለን። ብዙ ነገሮች ሊሻሻሉ ይችላሉ። ግን በጣም አደገኛ ጉዳይ አሁን መሐመድ ያነሳው ኢትዮጵያን ማስተዳደር የሚችል አካል የለም ብዬ አላስብም። በጣም ኢትዮጵያውያንን ብዙ ሰው አለ፣ ብዙ ማድረግ እንችላለን። ለዛ ግን መነሻ ነገሮች ያስፈልገናል። መንግስት ለመቀየርም ለምሳሌ በህግ የተቀመጡ ነገሮች አሉ። በዚህ ዓመት ምርጫ፣ በዚህ አይነት ነገሮች ያችን አቋራጭ ስንሄድ ነው መገዳደሉ የሚመጣ። እስከዛ አንድ እንኳን ብንታገስ፣ ለምሳሌ ምርጫ ጊዜ ስንት ዓመት ነው ቀረው? በጣም ጥቂት ቀን ነው። በዚህ መሃል ብዙ ህይወት ከምናጠፋ፣ ብዙ ውድመት ከሚመጣ አይተነዋል እኮ በእኛ እድሜ። እኔ በተለይ እድሜ ከእናንተ እበልጣለኝ። ኢህአዴግ ስገባ ምናልባት እናንተም ልታውቁ ትችላላችሁ። የከዛ በፊት ልጅ ሆኜ ደግሞ እሰማም ነበረ። ደርግ ስገባ ለምሳሌ ምን ያህል ጭፍጨፋ እንደተካሄደ፣ እናት ልጅ ገሎ እናት እስከ ጥይት እስከ ማስከፈል የደረሰበት ደረጃ ነው። ጦርነት በጣም አስከፊ ነገር ነውና በተቻለ መጠን ኖዋሩን ሁሉም ሰምቶ እውነት እኔ እንደሚሰማኝ ሁሉም የራሱ ፖለቲካ ቢሆን በውስጡ የሚራመድ ቢሆን አምኖበት የሚወድ ቢሆን ጫካ ያለው አካል በትክክል የሱ ስሜት ቢሆን ኖሮ ወደዚህ መምጣቱ የሚከብዱ አይመስለኝም። ለስሙ የነፃነት ይባላል። የሚያደርገው ግን የሚገለው በአብዛኛው የራሱ ነው። ለምሳሌ የኦሮሚያንም ውሰድ። ሌላው አካል እንኳን እንደ ሌላ ገዳይ አድርጎ ለምሳሌ ለኦሮሞ የቆመና አማራን እንደሚጨፈጭፍ አድርጎ እንኳን ብዙ ቢያስረዱም ብዙ ቢገለጽም እውነታው ግን ሌላ ነው። አማራም በጣም ጥቂት አማራም ነው አክሰስም ያለው አማራን ለመጉዳት የተወሰኑ አማራዎች የሰፈሩበት ቦታ ነው። በአብዛኛው ያለቀው የኦሮሞ አካል ነው። የሚጎዳው በቀላሉ የሚያገኘው የፒፒ አባል የምናምን እየተባለ በተለያየ መልኩ የሚጎዳው ራሱን ኦሮሞ ነው። አሁን በትክክል ፋኖንም ስናይ የሚጎዳው ማንን ነው?
በአብዛኛው በእጁ ያለውን ነው፣ በቅርቡ ያለውን ገበሬውን ነው፣ የራሱን ህዝብ ነው የሚጎዳውና እኔ በተቻለ መጠን እድል ያለው ሁሉ ኖዋርን ቢሰብክና ወደ የሆነ ጊዜ ብቻ ነው የሚወስድብን መንግስትን ለመቀየርም በተባለው በምርጫው ቢሞከር ሁሉም ባገኘው እድል ወደ መገልበጥ ማንም ብድግ ብሎ መንግስት መስደብ አይፈራም። መንግስቱም እኮ ሰው ነው ባይዞ አንዳንዴ ማንረሳ ጥሩ ነው። ብዙውን ጊዜ የመንግስት አካል በሰላም የሚኖር አይነት ነገር አድርጎን ይመስለናል። እውነታውን ግን ስናየው ውስጡ የታጠቀ ኃይል በየቦታው የምናየው በተለያየ አካል ወንድሙ የሞተበት ቤቱ የተቃጠለበት ብዙ ስቃይ የገባል። ጦርነቱ ውስጥ ስንገባ መጎዳደቱ ብዙ አካላትን ይጎዳልና ብዙ ሰው የሚጎዳበት ስለሆነ ለጊዜው ወደ ሪፈረንስ ወይ መነሻ ነገር ነው ያስፈልገናል። ለምሳሌ መንግስት ለመቀየር ያቺኑ ምርጫ የምንጠብቅበት ሁኔታ ቢመቻች፣ ሁላችንም ለዛች ብንታገስ የሚል አይነት ነው እኔ ያለኝ ሀሳብ። ስለዚህ በአጠቃላይ ብዙ ኢትዮጵያውያን ብዙ ነገር ማድረግ ይችላል። የተደራጀ ኃይል እንኳን ቢኖር ዛሬውኑ ቀይሮ ዛሬ ሌላ አካል ለማስቀመጥ አመቺ አይሆንም። ስለዚህ የሆነች መነሻ ነገር በጋራ እስካለን ድረስ ብንበጣበጥም የተዋጋንም ቢሆን የማያጋጩ ለምሳሌ የምርጫን በስርዓቱ የለውጦች እንደዛ አይነት ነገር ካልተለማመድና ቅር ባለው ቁጥር አንዱ ታጥቆ በመጣው ቁጥር ሀገር አፍርሰን መገንባት በጣም አስቸጋሪ ነውና እኔ ወደ መገዳደሉን በተቻለ መጠን ዋሩ እንዲቆምና ወደሚሆን ወደ ህግ የመለማመድ የመመለስ ልምምድ ቢኖረን ጥሩ ነው የሚል እናገራለሁ። ታንክ ዩ። ኦኬ፣ እናመሰግናለን። እንግዲህ አያና ከምን ጎትተ እንዳመጣቸው አላውቅም። ብዙዎች እየመጡ ነው፣ አንተን ሊያናግሩ ነው መሰለኝ። አይ ብሊቭ አርምስትሮንግ ነው አይደለ? ጥላውን ወርዳል ቦታ አንተ የሆነ ነገር ብለህ እንደምትቆሰቆሳ ቃል ነው። አልቆሰቃ ምንም አልልም፣ ሲሪየስ ምንም አልልም። ግን አርምስትሮንግ ከኔ የተሻለ ይናገራል። ጥሩ ፖለቲከኛ ነው። አያናንም አየዋለሁ፣ አዳምጣለሁ። ማሜ ችግሩ ብዙ ሰው አላውቅም አልኩኝ አደንቀው ሰው ከችሎታው ይወዳው አንተ ነው የምትቆሰቁሰኝ። ትናንትና ስናገር የሰማሁት ነገር አለ። እኔ በአዲስ አበባ ደረጃ አዲስ አበባ ወጣቶች ተሰብስበው ከ1500 በላይ ወጣቶች ተሰብስበው ሳወራ ነበር፣ እናገር ነበር። አንገቴን ቀናግሬ መናገር አልችልም ነበር። ምክንያቱም ያለው እዛ ጋ ያለው ድባብ በጣም ያስፈራል። እኔ ሶሻል ሚዲያ ላይ ያሉ ሰዎች ተነግረው ተነስተው ሲያወሩና እንደፈለጉ እናት ሲዘረጥጡ ሲሳደቡ ሳይ ይደንቀኛል። በዛ ደረጃ ለሰዎች ልጆች ክብር መስጠት መቻል አለብን። 4000 5000 ሰው ስራውን ፈቶ ቁጭ ብሎ የሚመለከተን ወይም ደግሞ 600 200 ሰው ቢሆን መልካም ነገር አገኛለሁ ብሎ ነውና ሰዎቹ መልካም ነገር እንዲሄዱ የምንናገር ሰዎች መልካም ፖለቲካዊ ትርጉም ያለው መፍትሄ የሚያመጣ ነገር እንድናገር ጥሬን አስተላልፋለሁ። ያው ያለው የሀገሪቱ ነባራዊ ሁኔታ ወደ መልካም ተቀይሮ ሀገራችን እንደ ሀገር ሆና ብትኖር እኔ የአማራው የሁሉም አማራ ጥያቄ ነው ብዬ አስባለሁ። ግን እኔ አያና እኔ አያናን አዳምጠው ነበረ። በአንድ ፖይንት ግን የኢሬቻ በዓል ላይ ታስታውስ እንደሆነ ስትናገር ስሜታዊ ሆነ ነው። ማንኛችሁም ተነስታችሁ ከወጣችሁ ግንባራችሁን የሚላችሁ ኃይል መጥቷል፣ ይመጣላችኋል፣ ምንም አታመጡ የሚል ሐሳብ ሲያነሳ እንዴት ይሄን ነገር ሊያነሳው ቻለ? ስለዚህ አያና ምንድነው የሚለውን ነገር የሰው ልጅ ኢንቨስቲጌት አድርጋ አትጨርስም። የራሴን ማድረግ ያለብኝን ነገር ምንድነው ያልኩት? ምን አልክ መሰለ? ኢሬቻን የምትቃወሙ ሰዎች መለፍለፍ መብታችሁ ነው። እዚህ ጋር ቆማችሁ አንድ እርምጃ እረምዳለሁ ብትሉ ግን ግንባራችሁን ይላችኋል። እምልልሃለሁ ካለ አምጣው። ሌላ አያና መሆን አለበት። ተቃዋሚ ሰው ተቃወመ ብሎ ግንባሩን መባል ማለት እኮ like the antithesis of what I think ነው። ጊዜው ቪዲዮ ካላችሁ ላኩልኝና አንዳንድ ጊዜ በስሜት ያ ጊዜው እኔ አሁን just ማለት የምታራምደውን ፖለቲካ እንድታራምደው ያለህን አስተሳሰብ ይዘው እንድትሄድ ነው። ብሌም ለማድረግ ምናምን አይደለም። ግን አሁን የሚታረሙ ነገሮች ካሉ የሰው ልጅ ነው ስሜታዊ የሆነ እኔ በአንደበት ስትናገር ስለሰማሁ ነው፣ ሌላ ነገር አይደለም። ከዛ ውጪ እንደ ጠቅለላ አድርጌ አንድ ደቂቃ ነው። እኔ ኢትዮጵያዊ ነኝ፣ አማራ ነኝ።
የአማራ ህዝብ ጥያቄ ወይም ደግሞ አማራ ያነሳው ጥያቄ ምንድነው የሚለውን ነገር መመልከት በቂ ነው። ሁላችሁም የአማራ ፋኖ ደጋፊ እንድትሆኑም ጥሬን አስተላልፋለሁ። ምክንያቱም ሶሻል ሚዲያ ላይ ከሚለፈልፉት ውጪ የአማራ ህዝብ ጥያቄ ምንድነው የሚለውን ነገር መመልከት ተገቢ ነው ይስባል። 7 እና 8 ጊዜ ሰላም እንፈልጋለን፣ ህይወታችን እየጠፋ ነው፣ በማንነታችን እየተጨፈጨፍን ነው እያለ የአማራ ህዝብ ሰልፍ ወጥቷል። በስተመጨረሻ ከዚህ በኋላ ሰልፍ አንወጣም ሰይፍ እንወጣለን ብሎ ከስርዓቱ ጋር ገጥሟል። በውስጡ ያሉት አላስፈላጊ ይሄንን የፋኖን እንቅስቃሴ ለማጠልሸት የሚሄዱ ሰዎች እንዳለ ሆኖ ማለት ነው። የኢትዮጵያዊነት ጥላቻ ያለበት የፋኖ ትግል እንቅስቃሴ አስመስለህ የምታቀርበው ነገር አላያና የአማራ ፋኖ ጥያቄዎችን ተረድታችኋል ወይ? እኔ አንዳንድ ኦሮሞ ታጋይ እንዳላይ ብልጽግናን የምትናገርባቸው መንገዶች አሉ፣ የምታስቀምጣቸው ፖይንቶች አሉ። እንዳንድ ብልጽግና ሆኜ እንዳላይ ደግሞ በዚህ በኩል ፋኖን የምትወጋበት መንገድ አለና የፋኖን እንቅስቃሴ እንዴት ነው የምታየው የሚለውን ነገር ብታብራራው። የፋኖ እንቅስቃሴ በተረዳው ዓለም ባወቀው በዛ ደረጃ ነው። የኦነግ እንቅስቃሴ ጠላት ሰይሞ የአማራን ህዝብ እናጠፋለን፣ ራሳችንን ሀገር አድርገን እንመሰርታለን የሚል እንቅስቃሴ ይዘው ነው የመጡት። ይሄንንም በተጨባጭ የአማራን ህዝብ ጨፍጭፈው ገደል ከተው አሳይተውናል። ይሄ ታሪክ ያስቀመጠው ነው። የትግራይን እንቅስቃሴ ብታይ የቲዲኤፍን የትግራይ ህዝብ አለለም የቲዲኤፍን እንቅስቃሴ ብታይ ከአብይ ጋር በስልጣን ተጣልተው ሀገር እንመሰርታለን ብለው 27 እና 28 ዓመት ጠላት ሰይመው ህዝብ እየጨፈጨፉ የኖሩ ናቸው። የአማራ ህዝብ ጥያቄ ግን ከነዚህ ከሁለቱ ጥያቄዎች ጋር ኮምፔር የሚደረግ ወይም ደግሞ አብረ የምታያይዘው አይደለም። ልኑርበት፣ አትጨፍጭፉኝ፣ አትግደሉኝ፣ ይሄንን የምታደርጉ ከሆነ እታገላለሁ ብሎ ወጣ የአማራ ፋኖ አለና የአማራ ፋኖን እንቅስቃሴ አንተ የምትቃኝበት ሌሎቹ የሚቃኙበት እንቅስቃሴ ከሌሎቹ ከዚህ ከኦነግም እንቅስቃሴ መራሹ እንቅስቃሴ ሲሆን ከህዋት መራሹ እንቅስቃሴ ጋር የተገናኘ አይደለም። ሶ ዋይ ዩ ብሌም ቱ የፋኖን እንቅስቃሴ የሚለው እንድታብራራው ነው የፈለኩት። ከዛ ውጪ አለና እንመለከታለን፣ መፍትሄ የሚያመጣ ነገር እንናገር፣ አንደበታችንን ቆጥብ የሚለውን ነገር አስተላልፋለሁ። ቴንክ ዩ ጥላይ። በነገራችን ላይ ኦሮሞ የኦነግ እንቅስቃሴ አማራን አጥፍቼ ሀገር መስርቼ የሚል የለም። ልክ አያና ግንባሩን በሉት አለ እንዳልከው አይነት ነውና ጥላይ ትንሽ ከእውነት ጋር እንድትታረቁ መድረክ ይወዳብ እንዲያዘጋጅልን እውነትን ካገኘሃት ከጥላይ ጋር አስታርቅልን እልሃለሁ። because that's not the reality እንግዲህ የኦነግን ማኒፌስቶ በቃሌ ልልልህ የምችል ሰው ነኝ። እውነት እንነጋገር ከተባለ እዚህ ሚዲያ ላይ ዝም ብሎ ባንዲራ ወድሮ ፋኖ እያለ ከሚያዘጠዘጠው እልቁ መሳፍርት እኔ ጥርት አድርጌ የአማራን ህዝብ ችግርና ጥያቄ ልናገር እችላለሁ ብል ማጋነን አይሆንብኝም። because የህዝብ ጥያቄ የህዝብ ፍላጎት ጋር የተያያዘ ነው። ህዝቡ የሚፈልገው በሰላም መኖር ነው። በኢትዮጵያ በሄድኩበት ቦታ ሁሉ በሰላም ልኑር፣ ልውጣ፣ ልነግድ፣ በማንነቴ ጫና አይደረግብኝ፣ ትርክት አይሰራብኝ፣ እንደ ጠላት እንደ ዘራፊ የሰው መሬት የሰው ንብረት እንደወሰደ አልቆጠር ነው። መጥቶ እዚህ ሚዲያው ላይ ምኑ ላይ የሚሰራው አካል አው ነፍጠኛ ነኝ፣ ምኒልክ ዛሬው ንጉስ ነው፣ የጋላን መንግስት አውርደን ቤተ 4 ኪሎ በ24 ሰዓት እንገባለን ምናምን የሰላምና የእንትን ሆኗል ሀገሩ ምናምን። ይሄ የአማራ ህዝብ ጥያቄ አይደለም፣ ግን ከአማራ ህዝብ ማሳበቢያ ተደርጎ የሚቀመም ነገር ነው። እሱን ለይተን እናያለን። አንተ ለይተህ ማየት መቻል አይደለም የሌለን ነገር አለ ብለህም እየጠራ ነው። ማኒፌስቶ አሁን እኔ ሪሳይት አደርግልሃለሁ አልኩ። ማኒፌስቶ እኮ ሲጽፍ እስክንድር በዘመቻ እኮ ነው የወጣችሁበት፣ ያውም ደግሞ አንድ ሴክት የያዘ ሰውዬ ማለት ነው። ማኒፌስቶ ኢዝ ኢምፖርታንት ለምን ማለት ነው መሰለህ? ውል ሳትዋዋል ስራ እንደመጀመር ነው። አንተ አሁን ታክሲ የምትሰራ ቢሆን ወይም ቤት ቀለም የምትቀባ ቢሆን ዘው ብለህ ገብተህ ቀለም በጥብጠህ ብትለቀልቅ ሰውየው 1 ብርም ሊከፍል 100 ብርም ሊከፍል መብት አለው። ለምን አልተዋዋልክማ? ማኒፌስቶ መዋዋል ማለት ነው። ይሄንን ላደርግ ይሄንን ልሰራ ነው የምታገለው ብለህ ታሳውቃለህ። ህወሓት አድርጎ ነው ያደርገው፣ ኦነግ አድርጎታል። የሚታገል አካል ማኒፌስቶ ያስቀምጣል።
ማኒፌስቶ ድብቅ ሲሆን አላማህ ድብቅ ነው ማለት ነው። የህዝብን ማንነት የህዝብን ፍላጎት ጥያቄ መጠቀሚያ ታደርገዋለህ እንጂ ይዘኸው አትታገልም። ተጠያቂነት ኃላፊነት የለብህም ማለት ነው። እና የሌለ ክስ አይደለም የምንለጥፈው፣ እንዲሻሻል ነው የምንጠይቀው። ባንስማማበትም ተቃርኖም ቢኖረን ትክክለኛ ቦታውን አልያዘም ብለን ነው እየተጫነ ያለ ነው። ለምን ብትል አሁን አንተን ኦነግ እንደዚህ ነው ስትል እኔ ደፍሬ እንዲህ አይደለም የምልህ ከስሜት አይደለም። ላጥ አድርጌ የማወጣው 50 ዓመት የቆየ ወረቀት አለ። አንተ ግን እንደዚህ ነው አንተ የምትደግፈው አካል ብለህ ምን ትላለህ? ያንተን ቃል ነው የምትሰጠኝ እንጂ ምንም መቃወሚያ መንገድ የምታሳየኝ ነገር የለም እኮ ነው ያልኩህን። ወይ የዩቲዩብ ቪዲዮ ስቤ አንዱ ተናዶ የተናገረውን አሳይሃለሁ ነው በቃ ሌብል አደርጋለሁ ማለት ነው። እና ይረዳልና ማኒፌስቶ ያለውን አካል ስትኮንን ትክክል አይመጣም። የህዝቡን ጥያቄ በደንብ እረዳለሁ። እኔ ባይዘው የአማራ ህዝብ ላይ የተሰሩ ትርክቶች ትክክለኛ ያልሆኑ ትርክቶች አሉ። እነሱን የመፋቅ ኃላፊነት ባይዘው የአማራ ህዝብ ኃላፊነት ብቻ አይደለም፣ መላው ኢትዮጵያ ህዝብ ይህንን ስሁት የሆነ ማኒፌስቶ ይህንን ትርክት መፋቅ አለበት። ቢኮዝ የአማራ ህዝብ የኢትዮጵያ ህዝብ ነው። እንደ ኢትዮጵያ ህዝብ አካልነቱ የማንኛውም መንግስት ስፔሻል ተጠቃሚ አይደለም። ጭሰኛ ሆኖ አብሮ ሲያርስ የነበረ ሲሰቃይ የነበረ እንዴ የአማራ ህዝብ ስፔሻል እንደዛ ተጠቃሚ ቢሆን ኖሮ አይተዋል። አማራ ክልል ላይ እንዴት እየኖረ እንዳለ፣ እንዴት እየተሰቃየ እንዳለ፣ እንዴት ንጉስ ሆኖ ይኖር ነበር እንደዛ ቢሆንማ። ስለዚህ ውሸት ተሰርቶበታል፣ እሱ ይቃናለት። ሌላው የህግ የበላይነት ቅድም ያልኩ ነው። የህግ የበላይነት ሲኖር ህጉ የኢትዮጵያ ዜጎች በሄዱበት ቦታ ሁሉ መብታቸው ነው። መሬት ባለቤትነት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የፌደራል መንግስቱ ንብረት ነው ነው የሚለው። የኔ መሬት የእንትና መሬት የሚባል ርስት ጉልት የሚባል ነገር የለም ኢትዮጵያ ውስጥ። ህጉ ይሄ ነው። ህጉ ተፈጻሚነት ያገኝ። አንድ የወረዳ የቀበሌ አስተዳዳሪ መሳሪያ ያስኩ ብሎ የሚያስብ ሰው ህዝብ አያንገላታ፣ ግጭት በመሃላችን አይፍጠር። ይሄ የአማራ ህዝብ ጥያቄ ነው። የአማራ ብቻ ሳይሆን የመላው ኢትዮጵያ ህዝብም ሀሳብና ፍላጎት ነው። በጋራ የምናሳካው ነው። በጋራ የምታሳካውን ነገር ግን አንተ አንድን ሃይማኖት ነጥለህ እያንቋሸሽክ፣ አንዱን ሃይማኖት እያገነንክ፣ አንዱን ብሔር አንቋሸህ እየሰደብክ፣ ቤተመንግስት የገባው እሱ ነው አይገባውም አይችልም እኔ እቀበለዋለሁ ምናምን የምትል ከሆነ ጥላቻ ታሰፋለህ። ያልሆነው ነው ትላለህ። ከዛ ይውጣ ነው የምንለው እንጂ ህዝብ ጥያቄ የለውም ፍላጎት የለውም ማለት ውሸት ነው። ያን ጥያቄና ፍላጎት ተገና አድርገው ግን ማይሆን ስራ የሚሰሩ አካላት አሉ። ከኤርትራ ጋር ተለጥፈን እንሰራለን የሚሉ፣ ኢትዮጵያን እናስወጋለን እስከ ኦሮሚያ ድረስ እንመራሃለን የሚሉ ሰዎች ከአንተ ጋር ጎን ለጎን ይሄዳሉ። ፋኖ ነኝ ብለው እነሱ በምን ልለይህ? ማኒፌስቶ የለ ገባ። እና ይሄ መቃናት ያለበት ነገር ነው። እና ለዛ ነው እንጂ አይ ቲንክ የሚያራርቀን ነገር ካለው ይልቅ የሚያቀራርበን ነገር ይበዛል። ትንሽ ሰከን ብለን ብናስብ ለማለት ነው። ቴንክ ዩ ላይ አመሰግናለሁ አያና። ኦኬ the conversation is becoming asking አያና አሁን አማራ ስትሮንግ እና አንተ የሸገሩ ጁንታ ናቸው። ምንም እንትን የተያዘ ነገር የለም። አጀንዳ ሰጥ ምናምን አልተደረገም። እንዳጋጣሚ አያና ገብቶ እያወራን ነበር። ገብታችኋል እንግዲህ። አማራ ስትሮንግ ብራዘር እንዴት ነህ? ሰላም ነህ? ጤና ይስጥልኝ። ያው የመንግስት ሰዎች ሲገቡ እኮ መግባት አለብን አይደል? ያስፈልጋል። አፍተህ ነበርና አላየሁም። ሶስት አንድ ወር ምናምን በቃ አያና ሲገባ አንዳንዴ ብቅ እላለሁ፣ እንደዚህ መሸት ሲል ብቅ እላለሁ። እሺ እንዴት ነህ? ታንኪው አለሁ። ሁላችሁንም ሰላም ብያለሁ። ላይ ያላችሁ በሙሉ በጥሩ ፖለቲከኞች አሉ፣ አያናን ጨምሮ ማለት ነው። ስለ ጦርነት አንድ ነገር ልናገር። አይ ቲንክ ጦርነትን ኖ ወር ማለት በጣም ደስ ቢል ቃል ነው። በነገራችን ላይ የሚመረጥ ነገር አይደለም ጦርነት። ግልጽ ነው እኮ ይሄ ኖ ወር ማለትም አያስፈልግም። ተዋጊዎቹ ራሱ ኢንጆይ እያደረጉት የሚዋጉት ነገር አይደለም። እግር ኳስ አይደለም ጦርነት። በደም ነው የምትዋጋው፣ በነፍስ ነው የምትከፍለው፣ አጥንትህን ነው የምትከሰክሰው። መርጠህበት ምርጫ ቢቀርብልህ በእግር ኳስና በጦርነት መሀል ምረጥ ብትባል ጦርነት መርጣለሁ ብሎ የሚሄድ ጅል የለም። ወይም ደግሞ በሰላምና በጦርነት መሀል ምረጥ ብትባል ጦርነት መርጣለሁ የሚል የለም። ጦርነት ላስት ሪዞርት ነው፣ የመጨረሻ አማራጭ ነው። ድመት የሆነ ቦታው ስትቀረቅራት ፋይት እንደምታረገው ሁሉ ኮርነር የሆነች ድመት ፋይት እንደምታረገው ሁሉ አማራጭ ያጡ ኃይሎች የሚገቡበት ትግል ነው ጦርነት። በዓለም ላይ ጀስት ወር ይባላል፣ ሆሊ ወር ምናምን የሚሉት አለ። ይሄ ከሴንት አውግስቶስ ቅዱስ አውግስጦስ የሚባል ከነሱ ጀምሮ ይጀምራል። ባይዘው ከሮማኖች ጀምሮ ሴንት ቶማስ አኳይናስ ምናምን የሚባሉ ሰዎች ስለ ጦርነት ሲያወሩ ጦርነት ሞራሊ ልክ የሚሆነው መቼ ነው የሚል ትርጉም አለው። ዝም ብሎ አይደለም። ሞራሊ ልክ የሚሆነው መቼ ነው? ጦርነት መከላከልን መሰረት ያደረገ ጦርነት ስታደርግ ማለት ነው። ራስን የመከላከል
ራስን የማዳን ጦርነት ስታደርግ ለምሳሌ ኢትዮጵያ ራሷን ከጣሊያን ለመከላከል ያደረገችው ጦርነት ተፈላጊ ጦርነት ዛት ጀስት ወር የሚባለው ማለት ነው። ኖር ብለህ ለወራሪ ራስን አሳልፈህ አትሰጥም። ኖር ብለህ ራስን ለጥፋት አትዳርግም። ናሚቢያዎች ከሳውዝ አፍሪካ ለመውጣት ከአፓርታይድ አገዛዝ ራሳቸውን ለማግለል ያደረጉ ጦርነት ጀስት ወር ነው። ሩዋንዳ ውስጥ ፖል ካጋሜ የሚባለው ሰውዬ የራሱን ህዝብ ከጄኖሳይድ ለማዳን ያደረገው ጦርነት ጀስት ወር ነው። ትክክለኛ ጦርነት ነው እንጂ ይሄ ዝም ብለህ በቃ አያስፈልግም ብለህ የምትሄድበት እንትን አይደለም። እና ባያስፈልግ ጥሩ ነው። ጦርነት በውስጥ የማያስገባ ነገር ቢኖር ጥሩ ነው። ግን አለ ወይ ነው እሱ አሁን ጥያቄ መሆን ያለበት። እሱ ኮንዲሽን ተፈጥሯል ወይ? አንድ መንግስት ነኝ ያለ ኃይል በሰላም የሚንቀሳቀስ የለም፣ ኢትዮጵያ ውስጥ በሰላማዊ መንገድ የሚንቀሳቀስ ፖለቲከኛ የለም ይልህና ልደቱ አያሌው የሚባል ሰው አዲስ አበባ ሲገባ መንገድ የሚዘጋ ከሆነ እኔ ልደቱ ደጋፊም አድናቂም አይደለም፣ ግን የሰብአዊ መብቱን ግን የፖለቲካ የፈለገውን ነገር የመናገርና የማድረግ መብቱን ግን ማንም ሊከለክለው መከልከል አለበት ብዬ ግን አላምንም። ሌሎቹን የፖለቲካ ኃይሎች ክርስቲያን ታደለ ፓርላማ ውስጥ ያለውን የመከሰስ መብቱን ክርስቲያን ታደለን አስራት እስክንድር ነጋን መሳሪያን አስቀምጥ ስትለው ምን እንዲል ነው የምትጠብቀው? እስክንድር ወይስ ሌሎቹ እነ ዘመነ ሌሎቹ እነ ሀብቴ ምን እንዲሉ ነው የምትጠብቀው? መንግስት ሲባል እኮ መንግስት የሀገር ምልክት ነው አይደለ? መንግስት እኮ የሀገሪቷ ህዝብ የመንግስትነት ኮንሴፕት ሰዎች በአንድ ላይ ለመኖር የሚያስተዳድራቸው እንትን የመረጡበት ነው። በቃ ሲስተም የተዘረጋ ሲስተም ነው። ያ ሲስተም ለሁሉም ክፍት መሆን አለበት፣ ሆደ ሰፊ መሆን አለበት። ቅድም ወንድማችን አያና እያለ የነበረው የኤግና ቺክን ድራማ አይደለም። ይሄ አክሽን ሪያክሽን አይነት ነገር ነው። ኮዝ ኤንድ ኢፌክት ነው ጦርነት። ኮዝ ኤንድ ኢፌክት ነው። ዲሞክራሲ ሲጠፋ ነው ሰዎች ወደ ጦርነት የሚሄዱት እንጂ በዲሞክራሲና በጦርነት መካከል መርጠው ጦርነት ፈልጋለሁ ብሎ አይደለም። ዲሞክራሲ ሲጠፋ አማራጭ ሲያጡ ሰዎች ወደ ጦርነት ይገባሉ እንጂ ይሄ ዝም ብለህ ከእንቁላሉና ከዶሮ ዋይት ይበጣል። ከዛ በኋላ ያለውን ነገር ሳይክሊካል ለማድረግ ይሞከራል። እሺ መንግስት እኮ የሚዋጋው ህግ ለማስከበር ነው። መጀመሪያ ነው ያ መደረግ የነበረበት እኮ ህግ ማክበር እኮ የመንግስት የመጀመሪያው እኮ ኤሌመንተሪ የሆነው ነገር ፓርክ ከመስራት በፊት ከተማ ከማደስ በፊት ኮሪደር ምናምን እያልክ በየቦታው ቀለም ከመቀባት በፊት የመጀመሪያው የመንግስትነት ሰዎች የመንግስትነትን ኮንሴፕት የዘረጉበትን በሰላም ወጥቶ የመግባትን ስራ መስራት ነበር። እሱ አልተሰራም። እሱ ካልተሰራ ምን ይሆናል? ሰዎች ራሳቸውን ወደ መከላከል ይገባሉ ማለት ነው። ያ ነው እየሆነ ያለውና እንዲያው ዝም ብለን ደስ ስለሚል የሞራል የበላይነት ለመያዝ ኖር ብንል ሰሚ የለምና በሱ ማየት ያስፈልጋል። ወደ አማራ ስንመጣ የአማራ ህዝብ ጥያቄ ሰላምማ የሚናፈቅ ነገር ነው። ቅድም እንዳልኩት ነው። በሰላም መኖር ምን ማለት? የአማራ ህዝብ 6 ጥያቄዎች አሉ። የመጀመሪያው ስርዓታዊ ለውጥ ነው፣ መዋቅራዊ ለውጥ ነው። የህገ መንግስት ለውጥ ያስፈልጋል ነው። ይሄ ህገ መንግስት የአማራ ህዝብ በሌለበት እንደ ሀገር አብረህ ስትኖር የአማራ ህዝብ የኢትዮጵያ ህዝብ ነው ስትል በልኩ ልታከብረውና በልኩ የሚያስፈልገውን የፖለቲካ ውክልና የኢኮኖሚ ተጠቃሚነቱን የባህል ተጠቃሚነቱን እና አካላዊ የሆነውን ይሄ ፕሮቴክሽኑን ማስከበር ስትችል ነው ይሄ ሀገሬ ነው ብሎ ሊኖር የሚችለው። ያ እንዳይኖር የተዘረጋ መዋቅር አለ። ያ መዋቅር መቀየር አለበት ነው። ህዝብና ቤት ቆጠራ ጥያቄዎች አሉ፣ የኢኮኖሚ ጥያቄዎች አሉ፣ የግዛትና የማንነት ጋር ተያይዞ የመጡ ጥያቄዎች አሉ። እነዛ ለመፈጸማቸው ህዝቡን ሰላም ነሳው። ሰላም ማጣት የመሰረታዊ መዋቅራዊ የሆነ ችግር ምልክት ነው እንጂ በራሱ አይደለም ችግር የሆነው። አሁን ሰላምህን መልሼልሃለሁና አንካቆጨው ብትለው ይሄ መሰረታዊ የሆነው ለውጥ እስካልመጣ ድረስ የሚሆን ነገር አይደለም። ይሄ በአብይ አህመድ ጊዜ ይሆናል ወይ? አይሆንም። በእርግጠኝነት ነው የምነግራችሁ። አሁን አብይ አህመድ ለመቀየር ሬዲ የሆነ ሰው አይደለም። አብይ አህመድ የሆነ ብሽሽቅ ውስጥ የሚገባ እኮ ነው። ፊታውራሪ መሸሻንና ቄስ ሞገስ ምናምን እያለ የሆነ የድሮ ናሬቲቭን እኮ ፓርላማ ውስጥ የሚናገር እናንተ ፊታውራሪ መሸሻ ናችሁ ሲል ምንድነው እያለ የነበረው? እንዲያውም አያና እዚህ ጋር ቁጭ ብሎ እኮ እንግዲህ አያና አትሊስት ጠቅላይ ሚኒስትር አይደለም ያለውን ስልጣን ጠቅላይ ሚኒስትር ግን አይደለም እሱ እንኳን ለኢትዮጵያ ህዝብ ትርክት መቀየር አለበት እያለ ጠቅላይ ሚኒስትሩ ምንድን ነበር የሚለው? እናንተ ፊታውራሪ መሸሻ ናችሁ፣ እናንተ የድሮ ስርዓት ልታመጡ የምትታገሉ ናቸው ሲል ምንድነው የምታደርገው? ያለ ስም ሲሰጥ ስምን ወደ ማጥራት ትገባለህ ማለት ነውና አማራጭ አጠር ነው ጦርነት ውስጥ የገባ ነው። ጠበንጃ ነካሽ ሆነን አይደለም መብታችን የሚከበረው። የመጨረሻው የቀረው the last resort the last option የቀረው
ከኦፕሽኖቹ በሙሉ ከ30 ዓመት ትግል በኋላ ያ ስለሆነ ነውና አይ ቲንክ ከኢትዮጵያ ህዝብም ይሄን ስለሚያውቅ ነው። ለምሳሌ አሁን የቲፒኤልኤፍን እቺን ብያቆማለሁ። የቲፒኤልኤፍ ጦርነት ለስልጣን የተደረገ ጦርነት ነው። ኦፕሽን ነበራቸው። ይሄን አሁን ከ2 ዓመት በፊት ነው የተደረገው ማለት ነው። ኦፕሽን ነበራቸው። ተነጋግረው ተደራድረው ወይም ደግሞ አምነው ጡረታ ወጥተው መቀመጥ ነበረባቸው። ምንም ይሄ ጄኖሳይድ ምናምን የሚለው ነገር ከዛ በኋላ የተፈጸመባቸው ነገር አለ። እሱን እንግዲህ ማጣራት ግን ያስገባቸው ምክንያት ግን ቶታሊ ስንኩል የሆነ ምክንያት እንደነበረ አይ ቲንክ ሁሉም ያውቃል። የአማራ ጥያቄ ግን 30 ዓመት ሲብላላ የነፍጠኛ ጥያቄ ሲባል የሚጠይቁትን ሰዎች ስታስታድድ ስታስር ኖረህ ዛሬ ህዝቡ ሲነሳ አይ ኖር ምናምን ብትለው ያው ገልብጦ ሆሊ ዎር ያደርገዋል። ኖር ወደ ሆሊ ዎር ነው የሚቀየረው። አሁን አማራ በአማራዎች ድምጽና አማራጭ ስታመጡ ያኔ ማን ቀድሞ ጠበንጃው እንደሚያስቀምጥ ታዩታላችሁ ለማለት ነው ጋይስ። ታንክ ዩ I believe I think one second stay በእናትህ በጣም ሞደውን ሴንት አጎስቲንን አንስቷል። እኔ ያው እንደነገርኩ ኦኬ ላሳንሽ ምን አልከኝ? ይሰማል? አይ ላወራ ነው ብለኝ ነው መሰለኛ። አዎ አንድ ሰከንድ ይቅርታ አድርግልኝ። አሁን ያነሳው ቶማስ አኳይነስን ያነሳው አክቹሊ አጎስቲንን አይደለም። ቶማስ አኳይነስ ጀስት ዋር የሚለው ጀስት ዋር ማለት ፍትሃዊ ጦርነት የሚባለው ወይም ተቀባይነት የሚባለው ጦርነት ይሄ ሱማ ቴዎሎጂያ ሰከንድ የሚባለው ማለት ነው። እሱ ላይ የሚያቀርበው እንዴት ነው ጀስት ዋር ወይም ደግሞ ፍትሃዊ ጦርነት የሚባለው በምን አንፃር ነው የሚለው አሁን አማራ ስትሮንግ ካቀረበው ቱ ዘ ኮንትራሪ ነው። የሚገርመኝ ነገር ሶቨሬን ነው የሚለው የመጀመሪያው ነገር የሀገር መሪ ሲጠራው ነው ጀስት ዋር ነው የሚባለው ይላል። ሰዴሽን ኢዝ ኢቪል ብሎ እንደውም ይናገራል። አውትራይት ኢቪል ነው ይለዋል። ሰዴሽን ማለት ጀስት ዋርን በፍጹም የማይገናኝ ነገር ነው። አማራ ክልል ላይ የተፈጠረውን ነገር የሩቅ ዘመን ታሪክ አይደለም። መግደል የተጀመረው እዛው አማራ ክልል ላይ ያሉ በህዝቡ የተመረጡ አመራሮች ናቸው መገደል የተጀመሩት። አስታውሳለሁ ዋና አማራዎች እናንተ አንዳንዴ ዋን ቲፒኤልኤፍ ትሏቸዋላችሁ። እነ አኪላ ምን አሉ? 700 ያህል ባዴን ተገድሏል፣ ገና ወደ 7000 ይገደላል። አሁን ይሄን ጀስት ዋር ነው ብለህ ታቀርብልኛለህ? ይሄ በጣም ከባድ ነው። ቶማስ አኳይነስን ስትጠራው እኮ ቶማስ የሚልህ አብይ ቢጠራው ነው ጦርነት ነው የሚልህ እኮ መስኮት እያደረከኝ ነው። እና ይኸውልህ እሱ አንዱ ኮዝ ነው እንጂ ምላሽ ነው የሰጠህ ከሱ ጋር ማለት አይደለም። ፖይንቱ the whole point is just moral authority ያለው መንግስት ነው የሚለው አንዱ ነው። ከዛ በተጨማሪ 3 ካራክተሮች አሉት። ሁለተኛው ራይት ኢንቴንሽን እና ጀስቲፋየብል የሆነ ኮዝ ነው። ራይት ኢንቴንሽን ካለህና ጀስቲፋየብል ኮዝ ካለህ ራስህን የመከላከል ለምሳሌ ጀስቲፋየብል ኮዝ ነው። ሞራል ኦቶሪቲ ያለው ጦርነትን የመጥራት የሞኖፖሊ ኦፍ ቫዮለንስ ያለው መንግስት ነው እንጂ ሶስቱንም ያሟላ አይደለም የሚለው ቶማስ አኳይናስ። ኦኬ ራይት ኢንቴንሽን የሚለው ቬንጀንስ ኦር ፕሮፊት ሲኪንግ ፓወር ኦር ቬንጀንስ ኦር ፕሮፊት ሊሆን አይችልም ይላል። አሁን አንተ አይደለም ቬንጀንስ ሊሆን አይችልም ፕሮፊት ራይት ኢንቴንሽንስ የሚባሉት እነኚህን አያሟላም። ሶቨሬን ኦቶሪቲ አንተ ያልከው ሞኖፖሊ ኦፍ ቫዮለንስ ሶቨሬን ኦቶሪቲ የሚባለውን አንደኛ ነው። ጀስት ኮዝ የሚባለው ራይት ኢንቴንሽን የሚባለው እነኚህ የሚከተሉት ራይት ኢንቴንሽንም ሆነ ጀስት ኮዝ ማለት ነው ኳሊፋይ ሲደረጉ ጌን ሊደረግ የሚፈለገው ነገር ጀስቲፋይ ያደርጋሉ እያደረክ ያለው ነገር ራይት ኢንቴንሽን ማለት ምን ማለት ለምሳሌ ትክክለኛውን ሐሳብ ራይት ኢንቴንሽን ማለትማ ምን አስበህ ነው ምን አስበህ ነው። አሁን ለምሳሌ አማራ የሚዋጋው አማራ እየተዋጋ ያለው ቅድም እንዳልኩ የቲፒኤልኤፍ ለምሳሌ ያመጣሁት ስልጣን ለመያዝ ብለህ ወይ ደግሞ ከስልጣን ተባረርኩ ብለህ ወጣት ማስጨረስ ራይት ኢንቴንሽን አይደለም፣ ጀስቲፋይብል ኮዝም አይደለም። አማራ እያደረገ ያለው ትግል ግን አማራ እየተዋጋ አይደለማ። አማራ አሁን እኮ እሱ ጋር ነው ኖ አማራ እየተዋጋ ቢሆንማ መጀመሪያ የምትገለው የመጀመሪያ 700 ተገዳይ እኮ አማራ አይሆንም። አማራ ይመረጥ ማን ነው እየተዋጋ ያለው? አይደለም አማራ እኮ ስትል ህዝብ ነው አይደል እንዴ? አማራ የሚዋጋ ከሆነ ሟቹም አማራ ሊሆን ይችላል። ፋኖ እየተዋጋ ያለው አዎ እንደዛ በል የአማራ ፋኖ የሚለውንም በነገራችን ላይ ፋኖ የሚለውንም ጀስት በኖሜንክሌቸር በባክዳውን አንዳንሆን ብለን እንለቀዋለን እንጂ ያናደርጋችሁን ማቋረጥ ፈልጌ አይደለም። I think this one ራሱን የቻለ ዲስከሽን ዲቤት መሆን አለበት ቢኮዝ
በጣም ብዙ ኑዋንስ አለው አይደል እንዴ? ይህን ነገር ጀስቲፋይ ለማድረግ እንዳልከው አዘ ሆሊ ወር ብሎ ለመጠራት አሮን ጤን ኳሊፋይ ያደርጋል ብዬ አላስብም። ገባ ግን አይ ቲንክ ይሄ ራሱን የቻለ ዲስከሽን መሆን አለበት። ራሱን የቻለ ነው። ፍሮም በጣም ጥሩ ነው። ባይዘው ቶማስ አኳይነስ አንደኛው ሎጂክን እና እንትን የሚያወራ ስለሆነ ይደር በሚለው እስማማለሁ። ይደር ማለት በጥሩ ሁኔታ ይሄኛው እኮ ላይክ አሁን የፋኖ ትግል ሌሎች ተሳታፊዎች አሁን ወንድማችንንም አቋርጬ ቀድሜው አይደለም የምናገረው ከምክክር አግባብ ውጭ ነው የማወራው። ስለዚህ እናሳደረው because it looks like the reason is the conversation is becoming like ask አያና አንድ ከሆነ እንግዲህ አያና በየሰዓቱ መመለስ ይኖርበታል። ግን I think አያና መልስ ሰጥቷል፣ ያ ማውሩቷል አለ የሸገር ጁንታው ዋን ተጋሩ ብራዘር ይሁዳ እንዴት ነሽ? ሰላም ብያለሁ። ማሚ ወንድሜ ሰላም ብያለሁ። ያላችሁ አድማጭ ሰላም ከታችን ኬፍ ብያለሁ። መጀመሪያ ከአማራ ስትሮንግ ነው የምጀምረው። የቲፒኤልኤፍ ውጊያ የስልጣን ውጊያ ያለው እንዴት አንዳንዴ ብዙ ጊዜ ከእውነት ጋር ላለመታረቅ ስንፈልግ ሁሉ ጊዜ ወቃሽ ነው የምንሆነው። አንዳንዴ ወደ መፍትሄ ከመጣ በሆነ ጎን ኢትዮጵያዊ ነን እንላለን። ከዛ በኋላ ደግሞ እኛ የምንፈልገው ስርዓት እንደ ስርዓት ቀጥሎ ኢትዮጵያዊነታችን ይዘን ሄደን የህግ የበላይነት እንዲኖር ነው የምንፈልገው እንላለን። ከዛ ደግሞ የእኛን አካል ደግሞ ንጹህ አድርገን ሌላውን አካል ወንጀለኛ እናደርጋለን። በጣም ነው የሚያስቀኝ፣ ይጋጫል። ቲፒኤልኤፍ ምንም ጥርጥር አልነበረውም። ከኢትዮጵያ ስልጣን ላይ ተነጥሎ ከሄደ ፓወር አጥቷል። ከዛ በኋላ የሚያገኘው ስልጣን የለም አይደል እንዴ? ስለ እውነት ነው እኮ የምናወራው። ፖለቲካ ማለት ውሸትም ቢኖረውም ግን አንዳንዴ እውነት ያለው ውሸት ይባላል። ፎልስ ባይ ፎልስ ናሬሽን ይዘን የምትሄደው የማይሆን ነገር ዝም ብለን ጭፍልቅ አድርገን ከሆነ ይሄ ደግሞ ነፃ ያወጣንም። ያንን ኃይል ራሱ እንዳንገመግመው ከዛ ጋር ነው ታውረን ቁጭ የምንለው። አሁን እኛ እዚህ ጋር ያለነው አብዛኛዎቻችን ወጣት ነን። እንደምንተያየው ደግሞ ከሁላችሁም እድሜ ነው ያንሳለሁ ብዬ አምናለሁ። እኔ በእድሜ ያየሁት ነገር በጣም ያስቀኝ ነገር፣ እኔ አዲስ አበባ ነው ተወልጄ ያደግኩት። 27 ዓመት ጨለማ 27 ዓመት ጨለማ አለ አንድ የ16 ዓመት ልጅ። ከዛ ትልቅ ሰውዬ ናቸው ታክሲ ስንት ዓመት ነው አሉት። 16 እንዴት አየው የ27 ዓመት ጨለማ ተነግሮኝ አይደርግን አላየህም ማለት ነው አሉት። እና ብዙ ጊዜ የምናወዳደረው ከነበረው ስርዓት ጋር ያወዳደርን ብንወያይና ደስ ይለኛል። ስለ ኢህአዴግ የምናወራ ከሆነ በኢህአዴግ የሰራውን ስህተት ከብልጽግና ጋር እያስተያየን ዲቤት እያደረግን የተሻለውን ነገር መምረጥ ይቻላል። እናንተ የምትከሱት እንደ ህወሓት እንደ ወያኔ ነው የምትሉት። ከዛ ደግሞ ምን ትላላችሁ? በጀርባ ተላላኪ ነበርን ትላላችሁ። እሺ በድሮዋ የመጀመሪያውን ተላላኪ ነበራችሁ፣ ተሳስታችኋል። ሁለተኛውን ለምን ተላላኪ ትሆናላችሁ? አይጋጭም። ወደ ጥያቄ ስመጣ ወያኔ ለስልጣን ብሎ የተዋጋው ትግል የለም። በወልዲያ እኮ መንገድ ተዘግቶ እኮ ብዙ ትግስቶች ነበሩ። በወልዲያ እኮ ከጦርነት በፊት መንገድ ተዘግቷል። እነዚህ ራብተኞች፣ ቅማላሞች፣ ቅጫማሞች፣ አጋሜ ቤት አድርጎ ምግብ ሊገባላቸው ነው ተብሎ በወልዲያ ሲዘጋ እኮ ጠቅላይ ሚኒስትሩ በጸጥታ ሲያዩ ነበር። እንደዛውም ከጎንደር ተፈናቅሎ ወርቃቸው ተወርሶ ሲል በትዕግስት ታይቷል። ነፍሳቸውን ይማራ አቦይ ፀሐዬ ተናግረውታል። እንደዛው የፓርቲ አባል ያልሆነው ስዬ አብርሃም ተናግሯል። እዚህ ክልል ኩሽ የሚል ነገር እንደሌላው ክልል አይደለም። ፉል ጌጅ ጦርነት ነው የሚሆነው። ጠቅላይ ሚኒስትሩም ቢሆን ቀልባቸውን ሰብስበው ይዩታል። እሳቸው ከመጀመሪያም ያለ ዲፕሎማሲ ከኤርትራና ኢትዮጵያ ጋር ያለምንም ግንኙነት እሳቸው ደብረ ዘይትን ያሳያሉ፣ እሱ ደግሞ ሳዋን ያሳየዋል። የውሸት ጋብቻ ያለ አንድ ሀገር እውቅና የውሸት ጋብቻ ተደርጎ ለሰሜኑን ጦርነት አይተነዋል። የብሔር ብሔረሰቦችን በብዙ የትርክት ዜና እዚህ ጦርነት ላይ ተሳፍተው ዘመቱ። ከዘመቱ በኋላ ሁለተኛ ሽወዳም ደግሞ ጠቅላይ ሚኒስትሩ እየጀመሩ ነው። በየትኛው ኮንፊደንስ ነው ፋኖና ቲፒኤልኤፍ ቢሰሩም ወንጀል አይደለም፣ ግን እየሰሩ አይደለም። ዛሬ ወጣውን ዜና አይታችሁታል። ምግባዊ ላይ በአራቱም አቅጣጫ ያዘጋጃቸው የፋኖ ኃይል ጥቃት አረጉ አለ። ከዛ ብልጽግና ከዛ በፊት ያወጣው መግለጫ ፋኖ የሚባል ኃይል የለም፣ በመደበኛ ኃይል ነው እየተዋጋን ያለ ነው። እንደለመዱት አፋቸው ኖርማል ቀለል አድርገን ነው ፋኖን እየተዋጋን ያለ ነው፣ እዚህ ድረስ የሚባል ኃይል የለውም አሉ። ዛሬ ደግሞ መጡና በአራቱም አቅጣጫ ምግባዊ ኃይል የሚመሩት ኃይል እና ውሸትም ሲደጋገም ከባድ ነው። የተከበሩ አቶ ይሁዳ አሁንም እውነት ከሀቅ ጋር መታረቅ ከፈለግን ሁላችንም በየቤታችን ችግር ያለውን መገምገም ከቻለን መዳን እንችላለን። እንደ ድሮ የትግራይ ተወላጅ ሚዲያ አይጠቀምም ሚዲያ አያውቅም ተብሎ ግን የሚሰራ ጫና አሁን የለም። የትግራይ ተወላጅ በአንድም ይሁን በሁለት በብዙ ስቃዮች አንድ የሚያደርገውን ነገር በተለያየ ሚዲያዎች
እሱ ላይ የሚሰሩትን ፕሮፓጋንዳዎች የመመለስ አቅም ያሉ ልጆች ወልዷል። ስለዚህ እኔ ብዙ ሰዎች ደግሞ የምታስቁኝ እኛ ብልጽግናን ስንቃወም ከሰፊ የተከበረው የኦሮሞ ህዝብ ጋር የምታገናኙት ይሄ የአቅም ውድቀት ሲመጣ ወደ ህዝብ ፓርቲውን ለጥፎ መዳኛ የሚሄድበት መንገድ ነው። የኦሮሞ ህዝብና ብልጽግና በአይዲዮሎጂም በአስተሳሰብም አይገናኙም። አምባገነን የብልጽግና መሪ ከሱ በላይም አገር የሸጠ የለም። የኢህአዴግ መንግስት እያለው ለኤርትራና ለኦነግ ሰራለሁ ያለን ጠቅላይ ሚኒስትሩ ነው አላሉ ብለዋል። በአደባባይ ስፒች ማምጣት እንችላለን። ስለዚህ አንድን አካል ብቻ ኃጢአተኛ አድርጎ ማየት ነውር ነው። ስቲል ነው ረስ ፕሪቶሪያ ስምምነት 2 ዓመት ውስጥ የራሳችንም ችግር ቢኖርብን በአብዛኛው ችግሩ እንዲባባስ ያደረገው ጠቅላይ ሚኒስትሩ ነው። በእገላ በገረሱና በበለሳ በእለት 7 ነው መከላከያን ያስወጡት። ለምን አስወጡት? ከባድሜ የአልጀርስ ስምምነት ስላለ ሊተነካከፉ ስለሚችል ከዛ እንኳን አያነካኩ የራሳቸውን የውስጥ ሽኩቻ ስለነበራቸው አብሮ ሲሰሩ ስለነበር። ከእገላ ገረሱና በለሳ ግን መከላከያ በ7 ነው የወጣው። ከውሉ ከሁለተኛው ወር በኋላ በ7 ነው የወጣው። እንደ ድንገት የአካባቢ የቤተሰቦቼ በመሆኑ መረጃውን በደንብ አውቀዋለሁ። ስለዚህ እሳቸው ሬዲ አልነበሩም ለውሉ ማለት ነው። ውሉን በወቀሳ ነው የጨረሱት። ከዛ ፓርላማ ላይ ከፓርላማ ሳይሆን ስብሰባ አድርገው ጌታቸው ረዳን ሲጠሩት ምን አሉ? አንደኛው ኃይል ሰላም ፈላጊ አድርገው አንደኛውን ኃይል ደግሞ ጦርነት ፈላጊ አድርገው ሳሉት። እነዛ ኃይሎች ግን እሳቸውን ሊታገሉ ተንቤን በረሃ ወርዷል። ስለዚህ ሁለቱም ኃይል የነበራቸው ልዩነት የፖለቲካ ልዩነት ነው። ይሄ ደግሞ የቤት ነው፣ በቤት ነው የሚፈታው። እሳቸው የሚፈቱት ጉዳይ አይደለም። ዋነኛው ጠላት እሳቸው ሆነው እሳቸው ሊፈቱት አይችሉም። ስለዚህ እሳቸው አሁንም ቢሆን ለሰላም ዝግጁ አይደሉም ብለዋል እኮ በአደባባይ 20 ዓመት ከመዋጋት 20 ዓመት መደራደር ይሻላል ብለዋል። ስለዚህ ይሄን ያሉበት መንገድ ጦርነቱን እንደ ጊዜ መግዣ እንዲያደርጉት እንደ ሰላም መግዣ አይደለም ያደርጉት። ጊቭ ኤንድ ቴክ እኮ ነው። ለሁላችንም ነው እኮ ሰላም የሚጠቅመን አይደለ? ለሰላም የሚጠቅመን ከሆነ የአማራ የሚያጣላንም መሬትንም እኮ እንደ ህዝብ አወያይቶ እንደ ህዝብ መፈታት ይችል ነበር። ወደ እቂያቸው ተመለሱ። በጸለንቴ የተመለሱ ሰዎች ወዲያው ነው የሚገደሉት፣ ተገድለው የሚመለሱት የተመለሱት። አሁንም ፓርላማ ላይ ተናቸዋል። ቀለል አድርገው ነው ከምርጫ በኋላ እናያለን ያሉት። ከምርጫው በኋላ የሚያዩት በቀን 20 ሰው 30 ሰው 40 ሰው እየሞተ ነው። በሱዳንም ያጋጠመውን የሰዳድ እሳት አይተናል፣ ስንት ህጻናቶች እንደሞቱ። ትግራይ ውስጥም ብዙ ጥያቄ አለ። እነዚህ ተፈናቃዮች ትግራይ ውስጥ ያለውን መንግስት ለምንድን ነው ወደ ቀያችን ማትመልሰው ብሎ በጣም ነው ፑሽ የሚያደርጉት። ይሄ ፑሽመንት ወደ ፌደራል መንግስቱ ስናመጣው ምንም በቃ ሁለታችሁ ስላልተስማማችሁ ነው ይላል። እንዳያስማማቸው የሚያደርጋቸው ግን እሱ ነው። እዛ አካባቢ ላይ ያንን አካል ከመለስክ ምንም ያጣላቸው ነገር አለ። የዛሬ ክስ ደግሞ በጣም ያስቃል። መግቢያ ኃይሌ በአራቱም አቅጣጫ ፋኖን ይዞ እየታገለ ነው ሲባል አሁንም ወደ ትግራይ ያላቸው እንትን በደንብ አልወጣላቸውም። መግደል የሚፈልጉት ሰው አለ። አሁንም እንደለመዱት ስልኩና መብራቱን መዝጋት ፈልገዋል፣ ዳርዳሩን እያሉ ነው። ስለዚህ ለብልጽግና የምትቀርቡ ሰዎች አሁንም ኩሽ ባለ ቁጥር እዛ ጋር ያለው ኃይል ብቻ አይደለም የሚጎዳው። ማአት የመከላከያ ወጣቶች ትግራይ መሬት ላይ በጣም እንደውሃ ነው የቀሩት። እነሱም ወንድሞቻችን ናቸው፣ ትንንሽ ልጆች ናቸው፣ የት ይደርሳሉ የተባሉ ወጣቶች ናቸው። እኛ የምናውቀው መከላከያ ሰላም ሊያስከብር ወደ ቡሩንዲ፣ ሰላም ሊያስከብር ወደ አልሸባብ ነው የሚላከው። ዛሬ ግን ወደ ራሱ ዜጋ ነው እየተላከ ያለው። ይሄስ ነገ የውጭ ኃይል ሲመጣ እንዴት ነው አብረን መመከት የምንችለው? ስለዚህ እሳቸው እውነት የኢትዮጵያዊነት ስሜት ካላቸው እውነት ኢትዮጵያዊ ከሆኑ አሁንም ቢሆን ችግሩ ያለው እሳቸው ጋር ነው እንጂ እታች ያለው ማህበረሰብ ጋር አይደለም። ሁሌም ከጠረጴዛ ይልቅ በታንክና በገዟቸው ድሮን ነው የሚያስቡት። ሁሌ እኮ በሾርና ያሳዩናል እኮ። እኛም መሀል ከተማ ተወልደን ያደግነው ቅኔ ይገባናል። ይሄን ያህል ድሮን ገዛው፣ ይሄን ያህል ድሮን ከፋብሪካ ከፈትኩ፣ የጥይት ፋብሪካ ከፈትኩ ነው የሚሉት። ማንን ለመውጋት? እኔንን ግብፅ እንደሆነ አንድ ከሆነ አትወጋን። ስለዚህ የራስን ኃይል እያዳቀምክ የውጭ ኃይል ይገባብኛል ብትል የሚሰማ ኃይል አለ ወይ? እዮዳብን እየገደልኩት ከዛ እዮዳብ ደግሞ ኢትዮጵያዊነት ካልኩት እንዴት ነው የሚሰማ? ኢትዮጵያዊነት እኮ ዛፉ አይደለም። እዚህ ጋር ያለነው ሰዎች የድምር ውጤት እኮ ነው ኢትዮጵያዊነት አይደል? ስለዚህ ከትግራይ ስህተት ድጋሚ አማራ ክልል ላይም እየተደረገ ነው ያለው። እኔ አማራ ጽንፈኞችን አልደግፋቸውም እውነት ለመናገር ማለት ነው። የአማራን ህዝብ እንደ ህዝብ ግን የሚያደርገውን ትግል ይደግፋሉ። እንደ ህዝብ ነው እየተዋጋው ነው ያለው፣ እንደ ህዝብ ይደግፋሉ። ሌላውን ግን አሁን ወንድማችን የተሳሳተ ፎልስ ናሬሽን ሲያወራ ነበር። እኔ አልደግፈውም እሱ ነው። ስለዚህ ዮዳብ አሁንም እውነት ለሰላም ዝግጁ ከሆነ ሁላችንም ለዚህ ሰላም ጸር የሆነው
እዛው አዲስ አበባ ላይ የተቀመጠው ኃይል ነው። ኢቨን እንኳን አዲስ አበባ ላይ ከቡልጋሪያ፣ ከጨርቆስ፣ ከተክለ ሃይማኖት፣ ከልደታ፣ ከጎላ ሚካኤል የተነሱትን እንኳን በአግባቡ አልመለሰም። ስርዓት ከሌላችሁ ትታሰራላችሁ ነው። እውነት እስቲ ለሰላምስ የተንቀሳቀሱት እንደነ ክርስቲያን ታደለን በሰላም ነው እንግዲህ መንግስትን ሲቃወሙ የነበሩት ቃሊቲኝ ያሉት አሁን እንደ እውነት እሳቸው ሰላም ይፈልጋሉ? እንደው እኔ በጣም ያስቀኝ እኮ ማለት ከአብይ አህመድ በላይ እውነት ከልብ ነው የምታወሩት? አብይ አህመድን ወክላችሁ የምታወሩ ሰው ከአብይ አህመድ በላይ አምባገነን አለ? ቤትም ዓለም ታሪክ እኮ ዛሬ የልደቱን ኮንቨርሴሽን እየሰማሁት ነበር የኢንጂነር ይልቃል ጋር አንድን አገር ጋብዘው ያስገቡ የኤርትራን መንግስት ጋብዘው ያስገቡት እሳቸው። ከእሳቸው በላይ ሀገር ይካዳለ? ከእሳቸው በላይ ወንጀለኛ አለ? አሁንም ቢሆን ቆም ብለን እናስብ። ለዚች ሀገር ካንሰር እሳቸው ናቸው። እኔ እምነት ነው ይወዳል። ስለዚህ አሁንም ስርዓት እንደ ስርዓት መስተካከል ካለብን ሁሉም ብሔር ብሔረሰብ ተበድያለሁ የሚል ይህን ስርዓት ለመጣል በአንድ ላይ ካበረ ምንም የሚከብድ ነገር የለም። የስሪላንካ ምዝ የሰራውን ታሪክ አይተናል። ምንም የሚከብድ ነገር የለም። ይህም የሸገር ጁንታ ይህም ራሱ እንዲያው አነስት ከሆናችሁና ቦት ሳይድ ጥሩ ኮንቨርሴሽን እና ጥሩ ዲስከሽን ያስፈልገዋል። አሮንተኝ አሰምፖዛይ አንተ እንደምታስቀምጠው በዛኛው ሳይድም በጣም አጥጋቢ የሆነና ኮምፔሊንግ የሆነ ፐርስፔክቲቭ አለ እና እስካሁን ድረስ አነስት የሆነ ዲስከሽን አላየውም። ግን ይህንም ደግሞ አነስቱን ዲስከስ ብናደርግበት እውነቴን ነው በጣም ጥሩ የሆነ ውጤት ይመጣል። ቅድም አያና ሲጀምር ብሏል if we're gonna be honest and if we're gonna have a real truthful and honest without any propaganda without any ulterior motive then በጣም because መረጃ አሉ ለብዙ ነገሮች መረጃ አለ። አሁን አንተ ለጠቀስከው ነገር ብዙ ነገሮች መረጃ አለ። ግን it's not as simple as that. It's not as simple as you put it እና ጥሩ ዲስከሽን ነው። ይሄም ራሱ ሌላ አጀንዳ ነው። ሌላ ይሄ በጣም ማደር ያለበት ነው። በጣም ፓክድ የሆነ አሁን ቅድም ትዝ ይልህ እንደሆነ ከየት where do you start ብለህ ስልክህን ዋው ውስጥ ክትት የሚያሰኝ ያልኩት ትዝ ይላል። this is the one no it is ግን ደግሞ at the same time for me to be honest with you Ayana this is honest ከሆነ it's very simple but for dishonest is not because መጀመሪያ ያለው ገባ አሁን ደግሞ ያለበትን ማየት ይቻላል። ይሄ መንግስትም እንዴት አድርጎ ወደዚህ ጦርነት እንደገባ everything like it didn't happen 30 years ago 40 years ago ገባ የዚህ ጦርነት ክሊር የሆነ ኤቪደንስ አለ ከሁለቱም ሳይድ ማለት ነውና ግን if we can have an honest discussion አሁን አንተ ያልከውን የመስማማው አርምስትሮንግ ያለው TPLF ጦርነቱን የተሳተፈው የጀመረው ለስልጣን ነው የሚለው እና አዲስጉ ለአንደኛው ለስልጣን አንደኛው ምንድነው ህልውና ሊሆን አይችልም። ገባ ፌሩና ግን ዲስከስ እናደርግበታለን። I would love to have the pleasure ግን like honest it has to be honest. I can't handle this 8 ደቂቃ 7 የተላይ ደግሞ 5-6 ሰው ሊሆን አይችልም። just from ሶስት perspective ነው መሆን ያለበት from Amara perspective, from Bilsagana perspective, and from Tigray perspective. The reason I'm saying that is this is the three who got involved. And now ሶስት ሰዎች discussion ማድረግ ከፈለጋችሁ I will have outline የሆነ honest ወደ discussion ብናደርግ ይጠቅማል ብዬ አስባለሁ። ካልተነጋገርን ካልተወያየን ካለበለዚያ ግን ለብሽክ ከሆነና ምንም ጥቅም የለውም። We've done this for over 6-7 years and I appreciate your perspective. I believe Muhammad መሰለኝ እኔ ነኝ ማን አያና እኔ ነኝ ማወራው who's in it መሐመድ እኮ አለ እኮ አንተ ነው የጠራው ሙዬ ቆይ ለመልስ እንደዚህ በቪዲዮ ስልከፍቱ እዚህ ጋር እናደርጋቸዋለን። አያና አልተቀባባም መሰለኝ ኦኬ ደዝም ማረገን መሐመድ ነው ጎየድ አሁን እኔ በሸገሩ ጁንታም በታየም በአማራ ስትሮንግም አንዳንድ ነገሮችን ማውራት ፈልጋለሁ። በመጀመሪያ ደረጃ የራስህን የኔ የምትለውን አካል ትክክለኝነት ለማረጋገጥ የሌሎችን ትክክለኛ ያልሆነ ባህሪ ይዞ መምጣቱ ልክ አይደለም። አሁን ወንድሞቻችን ከአማራ ክልል የፋኖን ትክክለኝነት ለማሳየት
የቲፒኤልኤፍንና የኦነግን ስተት መሆንን በሐሰት ወይም ልክ ባልሆነ መንገድ ለማሳየት ነው የሞከሩት። የራስን ትክክለኝነት በራስ መንገድ እየፈታ መሄድ ነው። ትክክለኝነትን እያሳየህ በማስረጃ አያና እንደጠየቀውን በሰነድ እያሳየህ መሄድ ነው እንጂ ከሌሎች አንጻር የኛው ሌሎችም ማውራት የሚችሉት መከላከል የሚችሉበት መንገድ አለ። ቅድም አያና ጥሩ አድርጎ መልሶታል። እኔ የኦነግ ደጋፊ አይደለም፣ ግን በኦነግ ላይ በተነሳው ጥያቄ ላይ በሰነድ አድርጎ የአማራን ህዝብ ለማጥፋት እቅድ አድርጎ የተነሳ ድርጅት ነው ብለው ሲሉ ያ ልክ እንዳልሆነ ማሳየት እንደሚችል ተናግሯል። በዛ አይደለም። በመጀመሪያ ደረጃ የህልውና ጥያቄ ነው፣ የመኖርና ያለመኖር ጥያቄ ነው የአማራ ህዝብ የሚያደርገው ትግል ሲባል በመጀመሪያ ደረጃ የአማራ ህዝብ አይደለም እየታገለ ያለው። ነፃ ምርጫ ከተሰጠው የአማራ ህዝብ በእርግጠኝነት ብልጽግናን እንደሚመርጥ መርጦም እንዳሳየ መናገር እችላለሁ። ይህ ትላንት የቆየ ታሪክ አይደለም እያወራን ያለ ነው፣ ትላንትና ነው። በኢትዮጵያ ምድር ላይ በተደረገው ምርጫ ትክክለኛ ምርጫ የተደረገው አማራ ክልል ላይ ነው። አብንና ብልጽግና ተወዳድረው ብልጽግና ያለፈበት ትክክለኛ ምርጫ፣ አብኖችም እውቅና የሰጡት ምርጫ ነው የተደረገው። ሁለተኛው ደግሞ የህልውና የመኖርና ያለመኖር ጥያቄ ነው ወደዚህ ትግል ያስገባው ፋኖን የሚሉን ኃይሎች እውነቱን እንደማናውቀው አድርገው ሊያሳዩን ሲሞክሩ ያስቀኛል። እኔ የሻቢያም የፋኖም ከአብይ ጋር ግብ ከድርድር በኋላ ነው። ከድርድር በፊት አብረው ወደ ትግራይ የዘመቱ ኃይሎች ናቸው። ከድርድር በፊት ይሄ ፋክት ስናየው የኖርነውን ፋክት ስንጮህበት የኖርነውን ፋክት እንደ አዲስ መልኩን ቀይሮ ቀባብቶ ቀለም ቀብቶ አሳምሮ ለማምጣት የሚደረግ እውነቱን ተነጋግሮ እኮ ትክክለኛውን ነገር ማምጣት ይቻላል። ከአብይ ጋር ያጋጫቸው ድርድሩ ነው። ከድርድሩ በኋላ ነው የተጋጩት። ምክንያቱም ድርድሩ ላይ ትግራይ ላይ የነበረው ጦርነት እንዲቆም ፍላጎት አልነበራቸውም። ትግራይ ላይ የነበረው ጦርነት እንዲቆም ፍላጎት አልነበራቸውም። ሻቢያም መጀመሪያ ተስማምተው ነው የገቡበት። አብይ ደግሞ ገንጠል ብሎ ተደራድሯል። የተደራደረበት የተለያየ ምክንያት ሊኖረው ይችላል። ኦኬ፣ ከተደራደረ በኋላ በድርድሩ ያኮረፈው ኃይል ፋኖ አብሮ ሲዋጋ የነበረው ሻቢያ ዛሬ አብይን ካልገጠምኩ እያለ ነው። እኔ የብልጽግና ደጋፊ አይደለሁም። እውነቱ ግን ይሄ ነው። ይህንን እውነት ለምን እንሸሸዋለን? የህልውና ትግል ገጥሞን ነው ከአብይ ጋር መዋጋት ጀመር ነው ካሉ ከትግራይ ጋር ከነበረው ጦርነት በፊት ለምን የህልውና አደጋ እንደገጠማቸው ያልታያቸው? ከድርድር በኋላ ነው የታያቸው? እሱ ነው ጥያቄው። እነ ምሬ ወዳጆም እነ እስክንድርም ጦርነቱ መደገም አለበት ከእስር ቤት ከተፈታ በኋላ እኮ የተጀመረው ማለቅ አለበት። እንደውም እስከ ኦሮሚያም አብረው እንደሚዘምት ሰሜን ላይ ያለው ተሰብሯል እና እስከ ኦሮሚያ አብሮ መዝመት እንደሚፈልግ እስክንድር ነጋ ቃል በቃል በመግለጫ የሰጠ ሰው ነው ከእስር ቤት ከወጣ በኋላ። ይሄ ሁሉ የተፈጠረው ከድርድሩ ለምን ድርድር ተደረገ በሚል ነው ይሄ ሁሉ ጦርነት የተከፈተው እንጂ የአማራ ህዝብ ጥያቄ የመኖርና ያለመኖር ጥያቄ ውስጥ ገብቶ ያሳስቧቸው የጀመሩት አይደለም። ይሄ እውነቱ ነው። ይሄ ፋክቱ ነው። ሌላው ወንድማችን የሸገሩ ነገሮችን በአጠቃላይ ጠቅልሎ ለአብይ አህመድ ከመስጠት ስህተታችንን ማረም ከፈለግን የራሳችንንም ስህተት ማየት ያስፈልጋል። ትግራይ ላይ ያሉ ኃይሎች እንዳይስማሙ እያደረገ ያለው አብይ አህመድ ነው ሲል ሰማሁት። እንዴ ትግራይ ላይ ያሉ ኃይሎች አእምሮ የላቸውም ወይ ነው? በመጀመሪያ ደረጃ አብይ አህመድ እንዳይስማሙ የሚያደርጋቸው ከሆነ መጀመሪያውን ለዛ ህዝብ አይጠቅሙትም። ሁለቱንም ታግሎ ካናቱ ላይ በአብይ አህመድ የሚዘወሩ ከሆነ ታግሎ ካናቱ ላይ ማውረድ ያለበት የትግራይ ህዝብ ነው። የጌታቸው ረዳም ደጋፊ አይደለሁም፣ የደብረጽዮንም ደጋፊ አይደለሁም። ላለመግባባታቸው ግን ምክንያት አብይ ከሆነ ሁለተኛው አሁንም እዛ አካባቢ ላይ የተፈጠረው ለአብይ ከመስጠት በፊት ደብረጽዮንም ባለስልጣኑን መርጦ የአብይን ፍቃድ የሚጠብቅ ነው። ጌታቸው ረዳም በአብይ ፍቃድ መቀጠል የሚፈልግ ሰው ነው። የሆነ አለርለ በቃ የችግሮቹ ሁሉ መንጭ አዲስ አበባ አድርጎ ካሰብን ችግሩን መፍታት አንችልም። ችግሩን መፍታት የምንችለው ወደ ቤታችንም ወደ ራሳችንም ማየት ስንጀምር ነው። ወደ ራሳችን እስካላየን ድረስ የራሳችንን ችግር ልንፈታው አንችልም። ከፋኖ ወንድሞቻችን የምንጠላው ነገር አንዱ ይሄ ነው። ራሳቸውን ሳያዩ ሁሌ ጣታቸውን ወደ ሌላ መቀሰራቸው ነው። አሁን
ለኢትዮጵያ ስጋት እንዳልሆነ ሊነግረን ሞክሯል። ይሄ ታዬ ማለት ነው ጥላዬ የተለየ አቃፊ የሆነ ትግል እንደሚያደርጉ እኛ ማኒፌስቶ እንዳለው አያና ማኒፌስቶ አምጥተው ይሄ ነው ፍላጎታችን ብለው በሰነድ አላሳዩንም። በአንደበታቸው የሚያደርጓቸው ንግግሮች ደግሞ የሚዋጉትን ኃይል ባንደግፈው እንኳን እንድንደግፈው የሚያደርጉ ናቸው። ለምሳሌ አንድ ኦሮሞ አብይ አህመድን እየታገለ ሳለ አብይ አህመድን በኦሮሞ ስም የምትከሰው ከሆነ ጋላ ከቤተ መንግስት መውጣት አለበት እያልክ የምትጣራ ከሆነ ያ ቦታ ለኦሮሞ አይገባውም ካል የትኛው ኦሮሞ ነው ካንተ ጋር አብሮ የሚሰራው ነው? አይደለም አብሮ መስራት ይታገልሃል ነው። በመግለጫ ፋኖ ወጥቶ ይሄ የእስላም መንግስት ከመጣ በኋላ አገር አብይ ጴንጤ ሆኖ ሳለ ስር የሰደደ የሃይማኖት የብሔር ጥላቻ ያለባቸው ሰዎች የአማራን ህዝብ ሊወክሉ አይችሉም። እየወጡ በየመድረኩ ማይክ ጨብጠው የሚያወሩት ነገር የፋኖን ትግል ሌሎች እንዲቀበሉት ቀርቶ እዛው አማራ ክልል ያለ ሰው እንዳይቀበለው የሚያደርግ ነው። ለምሳሌ አዘ ሙስሊም እኔ አብይ አህመድን ጴንጤ ሆኖ ሳለ በሙስሊምነት የሚከሱት ከሆነ ይሄ እስላም መንግስት ብለው የሚጠሩት ከሆነ በምን ሞራሌ ነው አብሬያቸው ልሰራ የምችለው? ሙስሊም ነኝ እኮ እኔ። ይሄ እስላም መንግስት ካሉ የእስላም ሃይማኖታዊ ቅስቀሳ ይመስላል። እና ከምንድን ነው የተገኘው? አንዳንዴ ጠይቅ። እኔ ቪዲዮዎችን እያየሁ ስለሆነ ነው። እስካሁን ጣልቃ አልገባሁም አይደለ? እያዳመጥኩ ነበረ ቪዲዮዎችን። አሁን ሰነድ ማኒፌስቶ ካላችሁ አምጡና ከዛ በዛ እንነሳ። መሐመድ አንድ ሲንግለር ፐርሰንት አርበኛው መሳፍንት የተናገሩት ንግግር ነው። ሌላም አለ፣ ሌላም አመጣላለሁ ቪዲዮ። እነዚህ ግን አንዱ ነገር ቅድም እኮ የፋኖ ትግል አሁን ማኒፌስቶ ቀርጾ አፋድ አማራ ህዝባዊ ፋኖ ድርጅት እየታገለ ነው። አይ ቲንክ ፌር ለመሆን ድርጅት የመሰረተውን እንደገና ደግሞ ማኒፌስቶ የቀረጸውን እሱን ምንትን ማድረግ ይቻላል። ቅድም አያን ያለው ነገር አለ። ማኒፌስቶ መቅረጽ የማይፈልጉትም እኔም በጣም ስገፋቸው የነበረው ማኒፌስቶ መቅረጽ የማትፈልጉ ማንነታችሁ እንዳይታይባቸው ነው ብዬ ጨቀጭቃቸው ነበር። ስለዚህ አሁን ማኒፌስቶ ክሬት ተደርጓለኝ አማራ ህዝባዊ ፋኖ ድርጅት የሚል እስክንድር ነጋ የሚመራው አይ ቲንክ ያንን ይዞ እንትን ቢባል ጥሩ ይመስለኛል። ሌሎች ግን የተለያየ ቅድም አያና ብሎታል። በኦሮሞም በኦላም አሁን ኦሮሞ ሊብሬሽን አርሚ ወይም ደግሞ ኦነግ ራሱ የቻለ ማኒፌስቶ አለው። ያንን ማኒፌስቶ አንብቦ ጠቅሶ እዚህ ላይ ይላል ቢባል ደስ ይላል። ካለበለዚያ ግን እኔም ላመጣ እችላለሁ ከትግሬም ከኦሮሞም ከምናምንም ከስልጤም ልናመጣ እንችላለን ግለሰብ ወይም ደግሞ የሚናገረውና አይ ቲንክ ወደ ሃይማኖት ስንገባ አይደለም እኔ ያልኩት ወደ ሃይማኖት እየገባው አይደለም ልትለገቡተኛል ግን የሚሉ ሰዎችን ያየን እንዴት ፖለቲከኞችስ ናቸው ብለን እንዴት እንረዳቸው? ነፃ አውጪዎችስ ናቸው ብለን አብይ አህመድን ጨፍጫፊ ነው፣ ገዳይ ነው፣ ፖለቲካዊ ስራዎችን በዝርዝር እያስረዳህ መዋጋት ሲገባ አንዴ ወደ አይደንቲቲ እየመጣ አንዴ ወደ ሃይማኖት እየመጣ የምትናገር ከሆነ ይዘው የተነሳውት የምትለውን የአማራን የነጻነት ትግል ሰው ሊቀበልህ አይችልም። ምክንያቱም እየተናገርክ ያለውን ነገር እያዳመጠ ነው። እና ይሄንን ነገር ከመናገር ተቆጥበው ወንድሞቻችን አጠገባችን ሆነው የሌሎች የራሳቸውን ትክክለኝነት ለማሳየት የሌሎችን ስህተት ነው ለማሳየት እየሞከሩ ያሉት። የሌሎችን ስህተት መሆንና ለመሆን ሌሎች ማረጋገጥ ይችላሉ። ምላሽና መልስና ጥያቄ ስለሚሆን የራስን ትክክለኝነትና ራስህንን እቤት ውስጥ እያስተካከልክ የምንናገረውን ነገር አንደበታችንን እያስተካከልን ብንሄድ ነፃ አውጪዎቻችንን ማይክ ጨብጠው በየሄዱበት ትግላቸው እንቅፋት የሚሆን ንግግር ከመናገር እንዲቆጠቡ መምከር እንጂ ጣቱን ሌላ ቦታ መቀሰሩ ትክክል አይደለም ብዬ ነው የማምነው። አመሰግናለሁ። አንድ በቃ እንትን እናድርግ። አሁን ሁሉም ትግል ማኒፌስቶ የቀረጸ ስላለው ፌር እንዲሆን ማለት ነው። እኔ ሁሌ እላለሁ ማኒፌስቶ ያልቀረጸ ትግል አይደለም ለኔ ቢካዝ አይ ዶንት ኖ ምን ብዬ ነው እንትን ብለው ገባ። አሁን ግን ተቀበሉትም አልተቀበሉትም እነ ዘመነ ቀርጸው እስከሚመጡ ድረስ አሁን የቀረጸ አፋድ አማራ ፋኖ ህዝባዊ ድርጅት አለ። እሱን ረፍረንስ እያደረጋችሁ እነሱ የሚናገሩትን መሬት ላይ ረፍረንስ እያደረጉ ሰፕሬት አድርገው መናገር ነው። ሌሎችን ደግሞ እንደ ጎበዝ አለቃን በሉት እንደምና ለማኒፌስቶ አቅማደም ያልደረሱ አርጋችሁ ሰፕሬት አርጋችሁ ብትናገሩ መልካም ነው። ከዛ ደግሞ የአማራ ህዝብ ብላችሁ እኔ አማራን አይወክሉም። ይሄ እንደ ህዝብ 47% የአማራ
ህዝብ አሁንም በብልጽግና መንግስት ሰርጎ ያለ ነው እና ይህን ክሊር ብታደርጉ ደስ ይለኛል።